አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ውድና የተከበራችሁ ቤተሰብ እንዴት ዋላችሁ? ደህና ናችሁ ወይ? ከኔ ጋር ሁሉ ሰላም አልሐምዱሊላህ። በያላችሁበት ሰላማችሁ ይብዛልኝ። ጀማአው ሰርግ ላይ ናቸው። ጓደኛቸው አግብቶ መሰለኝና ቡታጅራ ይመስለኛል ሰርጉ። አይ ቲንክ እንደዛ ነው የሚመስለኝ፣ ወይ አዲስ አበባ አላውቅም፣ ብቻ ግን ወደ ቡታጅራ ይመስለኛል። እና ያው ሀሰን አልኩኝ እንትና ሚፍታህ፣ ወይኔ ቆይ ሀሰን ነው በቃ ካፌ የሚገባልኝ። ሚፍታህ ለማለት ማለት ነው። ሀሰን ነው ካፌ የሚገባልኝ። እንዴ ነው ምንድነው? ብዙ ጊዜ እሳሳታለሁ ማለት ነው። እና ውዶችዬ ሚፍታህ አለ፣ ቤኪ አለ፣ ኮምፒውተር፣ ሞቢ፣ ሁላቸውም ጀማው ግን አለ። ያው አይ ቲንክ ሀሰንም ይኖራል። እና ጓደኛቸው አግብቶ መሰለኝ። እንግዲህ እናንተንም ለዚህ ያብቃችሁ። እና ምን ሳትጠራ ሰው ቤት ትቀላውጣለህ በሚለው እንትን ቀጣዩ አጨብጫቢ ማን ነው ምናምን ብሎ ሚፍታህ ሙቢ ነው ቀጣዩ አጨብጫቢ እያለ ነው። እና ይመቻችሁ። ለማንኛውም ጀማው ፈታ እያለ ነው እንግዲህ ሰርግ ላይ ማለት ነው። ቅመሜ ትንሽ ቅመሜ ደግሞ ወይ ቡታጅራ ፋሚሊ ጋር ነች። እንደዛ ብቻ ያው ትናንትና ይሄዳሉ ብዬ አስባለሁኝ ወደ ቡታጅራ ማለት ነው። እንግዲህ ዛሬ ከዛ ሂደው ቤተሰቦቻቸው ጋር ወይ ሙሽዬ ጋር ወይ ደግሞ ለብቻቸው ሊመጡልን ይችላሉ። ብቻ ያው ሰላም ይሁኑልን ባሉበት። እና በጣም ደስ ይላል። ጀማው ሜንሽን እየተደራረጉ እየተዛዛጉ ነው እና ደስ ይላል። ሚፍታህ ግን ቆይ ለምን አያገባ እንዴ? ሚፍታህ እኮ ማለት ነው ትልቅ ነው እኮ እናንተ። ያው እንደነ ብሩኬ ምናምን አይደለም፣ ከነ ብሩኬ ምናምን ትልቅ ነው፣ ታላቃቸው ነው እና ማግባት አለበት እንዴ። ልክ እንደ ማን ነው ስሙ? እንደ ማሚ ጓደኛው ወሎየው እንደሱ ማለት ነው። ሚዜ ነበር መሰል እንደውም እዛ ጋ ማለት ነው። አለሁ አለም ብቻ እንደዛ ይመስለኛል። ሚፍታህ እንግዲህ አግባ፣ ሰምተሃል? ሰምተካል? ያንተን ሰርግ ደግሞ ማየት እንፈልጋለን ማለት ነው። ብሩኬ ሊድር አስቧል መሰለኝ፣ ግን ቅድሚያ ማለት ነው እሱ ነበር እኮ መቅደም የነበረበት። ለማንኛውም የሚመቻችሁ ጀማአው። አቶ ፍፄ ደግሞ እንዴት ነው ነገሩ? ፎቶ ፖስት አድርጓል እና ይሄ ፎቶ በጣም ነው ያሳቀኝና ያው ሜንሽን አድርገውታል። ሀይሚዬ ሜንሽን አድርገዋለች ስቃ ምናምን ሚፍታህ ምናምን እና ያፈንከውን ተንፍስ ብሎ ሜንሽን አድርጎታል ሚፍታህ ማለት ነው። የሆነ ያፈነው ነገር ያለ ይመስላል አይደል? እዚህ ጋር እንዴት ነው ጡንቻውን እያሳየ ምናምን። ሚፍታህ የጨረቃዎች መከታ፣ ይመቻችሁ። ለማንኛውም በጣም ደስ ትላላችሁ ማለት ነው። ሀይሚዬም ደግሞ በቲክቶክ ቀወጥ አድርገው ነበር ማለት ነው እና ዝምታ ይሻላል። ጥሩ ነገር መናገር ካልቻላችሁ ዝምታን ምረጡ እያለች ማለት ነው። እና ኢቭን በሙስሊም ማለት ነው ነቢያችን ሰለላሁ ዐለይሂ ወሰለም ምንድነው ያሉን? ጥሩ መናገር ካልቻላችሁ ዝም በሉ ብሏልና፣ ለማንኛውም ዝምታ ያው አንድ መልስ ነው። በዛ ላይ ደግሞ ጥሩ ነገር መጥፎ ነገር ከምንናገር ጥሩ ነገር መናገር ካልቻል ዝም ማለት ተመራጭ ነው ማለት ነው። ግን ያው እኛ ሰው ስንባል ዞሮ ፍጹም አይደለንም። አንዳንዴ ሳንፈልገው ስሜታዊ የምንሆንበት ነገር አለ። አንዳንዴ ደግሞ በቃ አለ አይደለ? እንዴት ነው እልክ የሚባል ነገር አለና በሰው ልጅ ላይ በጣም ብዙ ነገሮች እንትን ይላሉና ያው ሰው ፈልጎም የሚገባበት ሳይሆን ሳይፈልግም የሚገባበት ነው። አንዳንዴ ጥሩ ነገር መጥፎ ነገር የሚናገረው አንዳንድ ሰው ወዶም አይደለም። ግን ደግሞ አንዳንዶቹ ደግሞ በቃ ሆን ብለው ያንን ሰው ለመጣል ሆን ብለው ደግሞ ስድብ ሱሳቸው አድርገው በቃ ሁል ጊዜ ያለ ምንም ምክንያት ኢቭን ሰው ያን ሰው እንኳን ጥሩ ነገር ቢሰራ 30 ጥሩ ነገር ቢሰራ ያን ሰው ለመጣል ያን ሰው የሆነ በቃ አቃቂር ለማውጣት ምናምን ምቀኝነት ነገር የለም። ላይክ እንደዚህ የተጠናወታቸው ሰዎች አሉና እነዛን አላህ ልብ ይስጣቸው። ግን አንዳንድ ጊዜ የሆነ እልክ ይዟቸው ወይ ሳይፈልጉ ምናምን ነገር እንደዚህ መጥፎ ነገር የሚናገሩ ሰዎች ደግሞ ያጋጥማል። ግን ያን ነገር ባናደርግ መልካም ነው ማለት ነው። ሁላችንም ያው እኔም ፍጹም አይደለሁም፣ እኔም አንደኛዋ ነኝ ማለት ነው። እና ማለት ሁላችንም እንሳሳታለን ዞሮ ሰው ስንባል ማለት ነው። ብቻ ግን ያው
ሚዲያ ላይ በተለይ በጣም መጥፎ ነገር እንትን የምትሉ የምትሳደቡ ምን የምትሉ አላህ ልቦና ይስጠን ነው የምለው። ሌላው ደግሞ ማለት ነው ሀይሚዬን ከእንትና ጋር ማን ነው ከቅዱስ ጋር እንደዚህ እያደረጋችሁ ልጥፍ እያደረጋችሁ ያቀፋት እንደዚህ እቅፍ አድርጓት ምናምን የሆነ እየለጣጠፋችሁ ማለት ነው ታመጡታላችሁ ምናምን እያየሁ ነው። እና ብሩኬን ደግሞ ከእንትና ከሩታ ጋር ምናምን እያደረጋችሁ እና የእሱን አጋጣሚ ያላገኘሁት ሁኜ የእሷን የሀይሚዬን ነው እንትን ብዬ ያመጣሁት። እንደው አንዳንድ ነገር ልበል ብዬ ማለት ነው። እንግዲህ ቅዱሴ ፐርሰናሊ በጣም የምወደው ማከብረው ልጅ ነው ምናምን ማለት ነው። ማለት ጸባዩ ደስ ይላል፣ እርጋታው ምናምን አሪፍ ነው። እና የሀይሚዬም ደግሞ ምርጥ ወንድሟ ጓደኛዋ ነገር ነው። እና ሀይሚዬ ይሄን ነገር ስታይ ደስ የሚላት ይመስላችኋል? የምሬ ነው። አሁን ሀይሚ ወዳጅ ነን የምትሉ ልጆች፣ አንዳንድ ልጆች፣ ሁላችሁም አይደላችሁም፣ አንዳንዶቹ ኢቭን የብሩኬ ወዳጅ ነን የምትሉ እንደዚሁ ሁላችሁም አይደላችሁም፣ አንዳንዶቻችሁ እና ደግሞ የሩታ እንትኖች ደጋፊዎች አሉ አንዳንዶቹ ማለት ነው። ሁላችሁንም አይደለም እየተናገርኩ ያለሁት። ላይክ እንደዚህ በግድ ነው እንዴ? ቆይ እናንተ ምንድን ነው በግድ አይደብርም? በጣም ነው የሚደብረው። የምሬን ነው። እንደዚህ እነሱ እንትን ሳይሉ እነሱ እዛ ሩታም ጋር ቢሆን ሩታና ብሩኬ ማለት እህትና ወንድም ናቸው አለ አይደለ? በእህትና በወንድምነት አድርገው በማለት ጀስት እንደዚህ ብሎ ፎቶቸውን እንትን የሚሉ አሉ። እነዛ ኖርማል ነው፣ ችግር የለውም። ግን እንደዚህ ልጥፍ እያደረጋችሁ ምናምን አለ አይደል? አንድ ላይ የሆነ እንዴት ነው ብሩኬና ሀይሚዬ ሲተቃቀፉ አይነት ነገር እንደዛ እያደረጋችሁ የፍቅረኛሞች አክት ሙድ የምታራምዱ ማለት ነው። ምን አስባችሁ ነው? ቆይ እንዴ ሀይሚዬ ከብሩኬ ውጭ ሌላ ወንድ አትፈልግም። ብሩኬ ከሀይሚዬ ውጭ ሌላ ሴት አይፈልግም። እነሱ በጣም የሚዋደዱ ፍቅረኛሞች ናቸው። እንዴ ለምን አተዋቸውም? ቆይ የምሬ ነው። በጣም ነው የሚደብረው። አሁን ሀይሚዬ ባለፈው ብሩኬ እንትን ምንድነው የልደቷን እንትን ያከበረላት ሰዓት የለበሰችውን ልብስ ከእንትና ጋር አድርገው እንደዚህ ኧረ ወይኔ ከማነው ስሙ የቅዱሴ ጋር ምናምን ማለት ነው ልጥፍ አድርገው አብረው አንድ ላይ ምናምን ፖስት አድርገው ታየው እያቀነባበሩ እንደዚህ የፍቅረኛሞች እንትን አስመስለው ማለት ነው። ከዛ ደግሞ ኧረ በፈጣሪ ብሩኬንም ደግሞ ላይክ እንደዛ ያደርጋሉ ይመስለኛል ከሩታ ጋር ማለት ነው። ያ አጋጣሚ ሆኖ ጧት ላይ አላየሁትም። ይሄን ፊት ለፊት ሲመጣልኝ ነው አውርጄ እንደዚህ መልእክት ለመናገር ያክል የተናገርኩት ማለት ነው። ግን እንደዛ እያደረጉ እንደሆነ ሰምቻለሁ ማለት ነው። ብሩኬንም ከሩታ ጋር እንትን እያሉ እና ለምንድን ነው እንደዛ የምታደርጉት ነው የኔ ጥያቄ። አሁን እናንተ ምን ትጠቀማላችሁ? ምንድን ነው የምትጠቀሙት? ልጆቹን እያያችኋቸው ነው በፍቅር ሄደው እንዴ ፍቅር እንዴት እያደረጋቸው እንደሆነ እያያችሁ ላይክ በቃ ከሌላ ሰው ጋር ደግሞ በጣም ነው በሴት በተለይ አሁን ሀይሚዬ ሴት ልጅ ነች። ከማንም ሴት ጋር ከማንም ወንድ ጋር እየወሰዳችሁ አትለጥፏት በፈጠራችሁ። የምትወዷት ከሆነ በቃ አለ አይደለ የምትወዷት የእሷን ስኬት የእሷን እንትን የምትፈልጉ ከሆነ ለምንድን ነው ሴት ልጅ ነች ከ30 ወንድ ጋር እየወሰዳችሁ የምትለጥፉት ፎቶዋን ማለት ነው እንዴ? ምንድን ነው? ቆይ በጣም ነው የሚደብረው። የምሬ ነው። በጣም ነው የሚደብረው። ኢቨን ፎቶ ራሱ ቢሆን ይሄ እኮ ፎቶ ነው። እነሱ ላይ ምንም የሚጎልባቸው የሚቀንስባቸው የሚጎዳቸው ነገር አይደለም። ግን ኢቨን ራሱ ሀይሚዬ አጋጣሚ ይሄን ነገር ብታየውን ይደብራታል እንዴ? ለምንድን ነው ጥያቄ ነው የሚፈጥርባት። ምንድን ነው አሁን እንደዚህ የሚያደርጉት ነገር ነው የምትለው። ትታዘባችኋለች እሷ ራሱ ማለት ነው። የእሷን ፎቶ አድርጋችሁ ምናምን ላይክ የእሷ ወዳጅ መስላችሁ፣ ብሩኬም እንደዛው የብሩኬን ፎቶ አድርጋችሁ ምናምን የእሱ ወዳጅ መስላችሁ ከሩታ ጋር እንትን የምትሉት ነገር አለ። በሲስተር ብራዘርኒ ኖርማል ነው ብታቀባቸው ፎቶቸው ምናምን ችግር የለውም። ግን እየለጠፋችሁ ምናምን የምታመጡት ነገር በጣም ነው የሚደብረው ማለት ነው። በጣም የምሬ ነው። በጣም ነው የሚደብረው። እንዴ በግድ ነው እንዴ እነሱ ያልፈለጉትን ምንድን ነው እናንተ ሀሳባችሁ? እና ይሄ ልላችሁ ነው። ያው አንዳንዴ እዚህ ጋር እየመጣው ጓገጭ ምለው ቢያንስ ሀሳቤን የሆነ እንደዚህ ስናገረው እንትን ስለሚለኝ ስለሚቀለኝ ነው ማለት አለ አይደለ? ቲክቶክ ላይ የማየው አንዳንድ ነገሮች በጣም ያስጠላሉ ምናምን እና ብዙዎቻችሁ ካለፈው ተምራችኋል። አንዳንዶቻችሁ ደግሞ ስቲል ነው ያልተማራችሁና በቃ ዝም ብላችሁ በእልክና በእንትን በስድብ በምናምን በቃ እንትን ያላችሁ ያበዳችሁ አላችሁና ወደ ራሳችሁ ተመለሱ ነው የምላችሁ። መልካም ጊዜ ይሁንላችሁ። ባይ ባይ።